ጆሮ የሰማውን አይኑን ያየውን የካደ አብርሃም እንዴት ነው ማንም ሰው ሊያምን የሚችለው? ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሬላ ግሮስ ቤተሰቦች እንዴት ናችሁ? እንዴት አረፈዳችሁ? በነገራችን ላይ ትላንትና ቪዲዮ አልሰራሁላችሁም ነበረ በራሴ ጉዳይ ማለት ነው። እና የአብርሃም የኤፍሬም እና የሩታ ጉዳ አውጥተዋል ብለው ሰርተው ነበረ። ማን ቤት የተለቀቀው? ሄርሜላ ቤት ነው። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የደወሉን ምልክት መጫን እንዳትረሱ። ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁ። በነገራችን ላይ ውዶችዬ አይናችሁን ካላመናችሁ፣ ጆሮአችሁን ካላመናችሁ ማንንም ልታምኑት አትችሉም። ምክንያቱም የራሳችሁ አካል የሆነው ጆሮና አይን ካላመናችሁ ማንንም ልታምኑ አትችሉም። እና ትናንትና አቤል ዳኒና ሄርሜላ ለአብርሃም ትልቅ መረጃ የሩታና የኤፍሬም ያደረጉት ነገር ብለው ቪዲዮ ወይም ደግሞ ድምፅ ወይም ደግሞ ፎቶ ምናምን አሳይቶት ነበረ ማለት ነው። ካሳየው በኋላ ኦልሞስት እንኳን ለሄርሜላ አላመናትም። አብርሃም ደግሞ ለምን እንደፈራ ማንን እንደፈራ አይታወቅም። ለምን ማመን እንደከበደው አይታወቅም። ለምን እሱ ያየው ነገር እኛ ልናየው አንችልም ወይ ባይነኝ እኔ በራሴ አስተሳሰብ ማለት ነው። አሁን ሲጀመር ትናንትና እውነትም ያሳዩት ነገር ትክክለኛ ነገር ሆኖ ከሆነ ለምንድን ነው ሄርሜላን ያላመናት? የኔ ሀሳብ የኔ አስተያየት ማለት ነው። እና አብርሃም ማንን የፈራው? ሩታን ነው ኤፍሬም ነው የፈራው? አልገባኝም። እና ያወቀው እውነት ሊያወጣው አልፈለገም። ገብታችኋል? አብርሃም የሚያውቀው እውነት አለው። ያ እውነታ ለምን እንደፈራ ሊያወጣው ለምን በምን ምክንያት እንደፈራ አይታወቅም። እና ይሄ በጣም እንደውም ሄርሜላ ዳኒ አቤል የሰሩት ቪዲዮ እጅግ በጣም አስደንጋጭ ነው እያሉ ነበረ። ያ አስደንጋጭ ቪዲዮ ለምንድን ነው ሚዲያ ላይ እውነት ጆሮውን ካላመነው አይኑን ካላመነው ሚዲያው አይቶ እንዲፈርድ መውጣት ነበረበት ባይነኝ፣ እንደኔ ማለት ነው። ግን የሰው እኔ እንጃ አላቅም። ሄርሜላን ሊያምን አልቻለም፣ ሩታን ሊያምን አልቻለም። ይሄ ሰውዬ ምን ይፈልጋል ታዲያ? በምን ምክንያት ነው እንደዚህ የሆነ ያለው? አብርሃም ወላሂ ትክክለኛ አይደለም ማለት ነው። እና እዚህ ጋር የትላንትና እኔ በነገራችን ላይ የሚመለከተኝ ወይም ደግሞ የሚያገባኝ ወይም ደግሞ የነሱ ደግ አይደለሁም። እኔ ማንም ደገፍ አይደለሁም። እንደ ማንም ዩቲዩበር እሰራለሁኝ። ትክክል የሆነ ነገር ትክክል ነው፣ ትክክል ያልሆነ ነገር ትክክል አይደለም ብዬ እሰራለሁ ቪዲዮ እንደ ማንኛውም ዩቲዩበር ማለት ነው። ነገር ግን እናንተ አጋናችሁ ሌላ ውስጥ ነው እያስገባችሁት ያላችሁት ነገር ይኸው ማለት ነው። አሁን ትናንትና እነዚህ እና አብርሃም እና ኤፍሬም ምናምን የሰሩት ቪዲዮ አላየሁትም። እና የጸጊ ቪዲዮ ነው አይቼ የሰራሁበት ማለት ነው። በሱ ላይ ራሱ ሁሌ አንዳንድ ችትሾት እኔ አይመለከተኝ አያውቁኝ አላቃቸው ግራ ቀኝ አላቃቸው። እንደናንተ በሚዲያ ነው ማቃቸው። ለምን ግን የሰውን ስሜት ለመንካካል በጣም የምትታገሉ ሰዎች አላችሁ ማለት ነው። እኔን ለመጉዳት ምን አስፈለጋችሁ? ምን ትጠቀማላችሁ? እኔ ብጎዳ ኧረ ቢስሚላህ። እኔ ሀቅ ነው የተናገርኩት። ምክንያቱም አይን ጆሮ ካላመናችሁ ማንም ሰው ልታምኑ አትችሉ። ማንም ሰው ማለት ማንም በቃ ኦልሬዲ እናንተ ማለት ነው የምላች ነገር ከሆነ አብርሃም አይኑ ጆሮ ካላመነ እውነት ሰው ሊያምን አይችልም። ያሳዩት ነገር ሀቅ ከሆነ ማለት ነው።